accept ላድርግ። ሰላም አቤት። ሃይ ዋሻው እንዴ ከየት ነው? ከዚሁ ነው። ያው አሁን ያስወጣሽውን ሰውዬ ፈልጌ ነው። አው ታክ አሜን። አዎ ቪዲዮ ማብራት ትችያለሽ? እባክሽን ትመልሺዋለሽ? እሺ ቪዲዮ አንቺ ማብራት ትችያለሽ? የምትፈልገው ሰው ከየትም ትሆን አውሮፓ፣ አሜሪካ፣ ካናዳ ችግር የለም። ግን ከአፍሪካ መሆን አልፈልግም። ከየትም አሜሪካ ልጆች ያላት 1 2 3 ችግር የለብኝም። 4ም ይኖሩ። ኦኬ አሜሪካ፣ አውሮፓ ወር ካናዳ ብትሆን ችግር የለውም። ልጆች ቢኖራትም ችግር የለውም። ያፍኔቱ አሮ ነው ለምን እንደወረደ ዋጥ ችግር አለ። የሚገርም ነው። ሲያጋልጥ ይቆምጣላሉ። what happened ባለቤትሽ ነው? አዎ አንድ ቤት ነው የምትኖሩት ወይስ? አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንደምን ክርስቲያን ወገኖቼ ሰላም ብያለሁ። ለከዲዮ ጅማት ዩቲዩብ አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ወይኔ ፈጣሪ አንተ እንደው አንዳንዴ እኮ እንደው የሀቅ አምላክ ሲያጋጥማችሁ ሚስቱን ከነሽምጥጥ አድርጎ ሚስቱን እንደው ልጆችን አምነ ሚስትን አብረህ እየኖርክ እንደዚህ በቆማንዶ ትቀብራታለህ? ምን አይነት ሰው ብትሆን ነው? ምን አይነት ወንድ ብትሆን ነው? አያደል ግን የሷ የዋነት አንተን በአደባባይ ነውርን አከናንቦ ነው የላከ። ይታያችሁ ቲክቶክ ላይ ይሄ ትዳር እናገናኛለን እናጋባለን እያሉ የሚያስገቡበት ይገባላችሁና ውርደቱን ተከናንቦ ይመጣል። አይኖ ብዙ ሪኩዌስት አለ። እስቲ አንድ ሴት እዚህ ጋር አክሰፕት ላድርግ። 3 ልጆች አሉኝ። 3 ልጆች የት ነው ያሉት? ከአንተ ጋር ፓሪስ ወይ ኢትዮጵያ? አውሮፓ ናቸው ያሉት። እዚህ ናቸው ከእናታቸው ጋር እዚህ አውሮፓ ያሉት። አውሮፓ ውስጥ ከእናታቸው። ኦኬ የምትፈልገው ሰው ከየትም ትሆን አውሮፓ፣ አሜሪካ፣ ካናዳ ችግር የለም። ግን ከአፍሪካ መሆን አልፈልግም። ከየትም አሜሪካ፣ ልጆች ያላት 1 2 3 ችግር የለብኝም። 4ም ይኖሩ። ኦኬ አሜሪካ፣ አውሮፓ ወር ካናዳ ብትሆን ችግር የለውም። ልጆች ቢኖራትም ችግር የለውም። ያ ኦፍ ኮርስ አንተ ልጆች ስላሉ እንዲያውም እንደዛ ነው ጥሩ። ችግር የለም። ኦኬ ቴንክ ዩ ፎር ቢንግ ኦነስት። እሺ ሴቶች ማለት ነው እናንተ ብትሆኑ ምን ታደርጋላችሁ? ማለት ለስራ ሌላ ሀገር ባላችሁ ወጥቶ ማለት ነው እዛው አውሮፓ ማለት ነው እና በኦንላይን ላይ ሴት ሲፈልግ እናንተ እንደው ቢያጋጥማችሁ ምን ታደርጋላችሁ? ደግነቱ እኔ ደስ ያለኝ ነገር ልጆቹን አልካደም፣ ግን ከልጆቹ ደግሞ ሚስቱ ትቀድማለች። ገባችሁ አይደል? የሆነ ነገር ደግሞ ባይኖረው ከዛ ገስት ላይ ልክ ሚስቱ ስትገባ ዘሎ አይወርድም ነበረ። የሚስቱን ስሙና ጨርስላችኋለሁ ምን እንዳለችው ማለት ነው። እውነት እንዴት እንደደነገጠች የምትናገረው ራሱ ነው ያጣችው። ግን እኔ ልጆቿ ትልልቅ ከሆኑ ሲያዩ ምን እንደሚሰማቸው ብቻ አስባችሁታል? ሰላም አቤት። ሃይ ዋሻው እንዴ ከየት ነው? ከዚሁ ነው። ያው አሁን ያስወጣሽውን ሰውዬ ፈልጌ ነው። አው ታክ አሜን። አዎ ቪዲዮ ማብራት ትችያለሽ? እባክሽን ትመልሺዋለሽ? በነገራችሁ ሄሎ ስትል ብቻ በአንድ ድምፅ ነው የለያት። እንዴት ዘሎ ከዛ ከገስት እንደወረደ ጌታው አንተ እንደው አታዋርደኝ በደረቀ ሌሊት። እሺ ቪዲዮ አንቺ ማብራት ትችያለሽ? አይ አላበራም። ግን ለምን ወረደ? አይ ዶንት ኖ ሜቢ ኢንተርኔቱ አይ ዶንት ኖ ለምን እንደወረደ። ዋት ችግር አለ? የሚገርም ነው። ሲያጋልጥ ይቆምጣላሉ። what happened ባለቤትሽ ነው? አዎ አንድ ቤት ነው የምትኖሩት ወይስ? ሂሳይ ልጆች አሉኝ፣ 3 ልጆች አሉኝ። ግን ከልጆቿ ጋር ከቤተሰቦቹ ጋር ነው የሚኖረው ነው ያለችው። ልጆቹ ምን ሆኖ ነው ያለኝ? 3 ልጆች አሉት፣ ከእሷ ጋር ነው የሚኖሩት፣ ከልጆቼ እናት ጋር ነው ያለው። ይሄን ያለችው አለ እሷ ዩሮፕ። አንቺ ፈረንሳይ? እሺ ዩሮፕ እዚሁ ነው ያለችው አለ ዩሮፕ ማለት ነው። ዩሮፕ ነው የሚኖረው ፈረንሳይ። እሱ ተለያይተን ነው ከእነሱ ተለያይተን ነው ያለው። አዎ እውነት ሳይሆን ደንግጬ ነው። ይኸው 700 ምናምን ሰው አለ እዚህ ጋር። እንግዲህ እኔ እየዋሸሁ አይደለም። አቤት ምን ላይ ደረስ? ምን አይነት ጊዜ ላይ ያለ ነው? ኦኬ የሚያሰኝ ነው ያለው ዛሬ። አይ ኖ እኔ ወደ እዚህ ጋር ይሄንን የከፈትኩት አበሻ በተለያየ ሀገር ውስጥ ያለ ሲንግል የሆነ ያላገባ ወይ ደግሞ አግብቶም የተፋታ ወይ ሌላ ትዳር የሚፈልግ ወይ ጓደኝነት የሚፈልግ ሰው ነው ማገናኘው። ሶ የኔ እንትን አይደለም ገባሽ? ማጣራት የሰዎቹን ባክግራውንድ እዚህ ጋር መተው። ለዛ ነው ቪዲዮ ማስፈራው። ባይ ዘ ዌይ ቪዲዮ ብዙዎቹ አናበራም ሲሉ አስወጣቸዋለሁ። ለምን ቪዲዮ ካላበራችሁ የምትደብቁት ነገር አለ ብዬ ስለማስብ ማለት ነው ገባሽ? በሌላ አካውንት ክሬት አድርገው በተለየ ስም እየጠሩ ሌሎችን ሴቶች ሊያታልሉ ስለሚችሉ ብዬ በሌላ ቪዲዮ ያለ ቪዲዮ ማንንም ሰው አላስገባ ማለት ነው። አንቺንም አሁን ስላልሽ ነው ጸጥ ብዬ ማዋራሽ እንጂ ቪዲዮ ሳታበሪ አላስገባሽም። ግን ይሄ ሰውዬ እዚህ ጋር መጥቶ ሲንግል ነኝ ልጆች አሉኝ 3 ልጆች ብሎ ከዚህ በኋላ የራሴን ነገር ለመወሰን እንዲመቸኝ ነው። የት ነው የምትኖሪው? አንቺ ኢትዮጵያ ነው የምትኖሪው? እሱ ብቻ አልጠይቅሽ። የት ነው የምትኖሪው? አይ እኔ ፈረንሳይ ነው የምኖረው። እዛው ነው የምኖረው። እና አንድ ቤት ሆናችሁ እሱ እንዴት ቪዲዮ ላይ መጥቶ ገርል ፍሬንድ ልፈልግ ነው ወይ ደግሞ አብራኝ የምትኖር ሲሪየስ ሪሌሽንሺፕ ነው የምፈልገው ለምን አለ? አንድ ቤት የምትኖሩ ከሆነ ወይም ሪሌሽንሺፕ ላይ ከሆናችሁ ቢካዝ አንዳንድ ሴቶች መጥተው ይዋሻሉ የሰውየውንም ስም ቢካዝ ነው አይደለም። እናት ይኸውልሽ አይደለም። እሱ ለስራ ሌላ ቦታ ነው የሚኖረው።
ኦኬ ኦኬ፣ እሱ ነው ማወቅ ገባሽ? እዚህ ጋር አሁን ብዙ ሰው ውሸቷን ይሆናል ተናዳበት ይሆናል ምናምን እያሉ ነው። ለዛ ነው ውሸት አይደለም የምናገረው፣ ውሸት አይደለም የምናገረው። ለምን ነቅሎ ይወጣ? ውሸት ቢሆን ለምን ነቅሎ ይወጣ? ኖ ኖ ኖ፣ ይኸውልሽ አንዳንድ ጊዜ አስገቢው አሁን ይባልሽ ይገባል። አሁን አስገቢው እስኪ እኔ ካለ ሪኩዌስት አድርገኝ ጻፍ። አንዳንድ የሚለው ማለት ነው እውነቱን ማውራት ከፈለግን እኔ ምን እንደሆነ ታውቂያለሽ። ገባሽ? ስለወጣ አይስወር አይ ዶንት ኖ ስሙን አሜን ነው አይደል? አሜን ነው ቢኮዝ እኔ ፎሎ ስለማደርገው አሜን ካለ የምታይ ከሆነ ሪኩዌስት አድርገኝ። እኔ ባይ ዘ ዌይ ለዚህ ነው ሁላችሁንም እዚህ ጋር ስትመጡ እውነተኛ ሰው ሁኑ። ሚስት የሌላችሁ ልጆች የሌላችሁ ወይ አግብታችሁ የሚፈታችሁ ከሆነ እውነተኛ ጓደኛ የምትፈልጉ ቢኮዝ እኔ ሪዝን እኔ የጀመርኩት ብዙ ልጆች የሌላ ሰው ቤት የናይጄሪያን ሴቶች ቤት ምናምን እየሄዱ አለ ቲክቶክ ላይ ብዙ ሰዎች የምታውቁት እንግሊዝኛ አይችሉ ገርል ፍሬንድ ወይ ቦይ ፍሬንድ እየፈለጉ ከየት ነበር ፈልግልኛለሽ? እናትዬ ከየት ነበር ፈልጋለሽ? ካናዳ፣ አሜሪካ ወይ ደግሞ ከዩሮፕ። እሰይ አንቺም ደግሞ ቪዲዮ ታብራ ይሉሻል። ምን ነው እኔ እንደዛ እንዳፈላጊ አይደለም። እኔ ነገር ይሄውን ዘለቀ ባንጀቴ ቢቆረጥ ያሳዝናል። ከምን አንጻር ነው የሚያሳዝን? ከምንም አንጻር ሚስቱን በቁሙ የቀበራት በቁማ እንደዚህ በቃ የቀበራት ማለት ነው። ከዚህ በላይ ምን የሚያስጠላ ነገር አለ? አስባችሁታል? የእሷ ስለ ልቦና ምን ያህል እንደሚጎዳ ማለት ባሌ ነው ብላችሁ በሙሉ ልባችሁ እሱን አምናችሁ 3 ልጅ አሳቅፋችሁት። መቼስ እኮ ልጆቹ የከሌ ዘር የእንትና ዘር በአባት እንጂ በእናት አይጠሩም። 3 ልጅ አሳቅፋቸው ሰታ በአደባባይ ለስራ ብሎ ካጠገባ ወጥቶ እዛው አገር ቁጭ ብሎ አንተ ምን አይነት ደግሞ ፋራ ሰገጤ ነህ? በዚህን ዘመን እኮ ማለት ነው እሷ እንኳን ባታይ ማለት ነው እሷ ባታይ እድሜ ለሪከርደሮች ምንም ነገር አያመልጥም። ሶሻል ሚዲያ ላይ ባይዘዌ እኔ ምን ሰዓት ራሱ ቀርጾ ቪዲዮን እንደሚያወጡ አታውቁም። ምን ሰዓት የሆነ ሰው ይቀርጽና እንትን ይላል። እና ለዚህ አንተ ኢንተርኔት የሌለበት ዓለም ነው ያለው ብለህ ነው ራስን ያሰብከው? ምንድን ነው? እኔ እውነት እንዴት እንዳሳዘነችኝ አስባችሁታል? መናገር ሁሉ ነው ያቀታት። ደግሞ ከአፍሪካ ሀገር አልፈልግም፣ የምፈልገው ከአሜሪካ፣ ከካናዳ፣ ከፈረንሳይ እንድታወጣኝ ነው ወይስ ምንድን ነው? እዛው ቅርብ ለቅርብ ሆኖ እዛው አንድ ሀገር ሆኖ ለስራ ግን ትንሽ ራቅ ብሎ ሄዶ በእውነት በጣም ነው የሚያስጠላ፣ በጣም ነው የሚደብረው። በዚህ ልክ በቃ እንዴ ምንድን ነው በዚህን ዘመን ትዳር እንደዚህ እንደ ቃቃ የቃቃ ትዳር ራሱ እኮ አንድ ሚስት አንድ ልጅ የሆነችን ልጅ ከያዘ በቃ የሱ ናት ነው የሚባለው። በቃቃ ልጅ እንኳን እያላችሁ ያኔ እየተማርን ከእናት ከአባቶቻችን እያየን ያደግ ነው። አሁን ደግሞ ሚስት እያላችሁ የለኝም ሚስት፣ ባል እያላችሁ ባል የለኝም ብላችሁ የምትደርቡ ያው እንግዲህ ሙስሊም አይደለም። ሙስሊም ብትሆን ያው ሸሪያውን በእስልምና ስለሚፈቅድ አንተ ማስተዳደር ቻል እንጂ ብር ይኑር እንጂ ምንም ችግር የለም ብታስተዳድራት ምናምን አይደል? በእናንተ ደግሞ አንድ ሚስት አንድ ባል ነው የሚገባት አይደለም? እንዴት ነው አንተ ሰው አያየኝም በቪዲዮ ወጥተ ምን አይነት ሰገጤ ምን አይነት ፈጣጣ የሌባ አይነ ድርቅ መልሶ ልባ ድርቅ። እኔ ገረመኝ ሚስቱ ባትሆን ማለት ነው ወላሂ ነው የምላችሁ በአንድ ሄሎ ስትል ብቻ። መቼስ ባሌ ማለት አንድ አካል ባልና ሚስት አንድ አካል ናቸው አይደል? ባልና ሚስት አንድ አካል ናቸው አይደለም? ሚስቱ መሆኗን ስላወቀ ነው በአንድ ጥሪ ድምጽ በቃ እንዴት እኔ አላቅም። ወሽመጡ ነው ብጥስ ብሎ የወረደው። አይገርማችሁም? ድምጿን ባያቅ ይሄን አይል አይደነግጥም። ሄሎ ስትል እኮ ሪአክሽኑ አይታችኋል? ፊቱ ምናምን እንጂ ወይኔ ይሄን ማንትኑን ነበር ማለት የምሬን ነው የምላችሁ። እኔ በቁሜ እንዲቀብሮኝ በአደባባይ ለስራ ወጥቶ ካልፈለገ እኮ በቃ እዚህ ጋር ቴክ ኬር በቃ አለቅ አልፈልግም ብሎ መለያት እያለ በዚህ ልክ ወራዳ፣ በዚህ ልክ በቃ ወይኔ ቆይ እኔ የሚለው ማለት ነው ሚስቱ ባታይ ጎረቤት አያይም ዘመድ አያይም። ምን ነው በሰለጠነ ሀገር ቁጭ ብላይ በዚህ ልክ እንደው መዝገጣ እንደው የምትዘግጠው ምን ሆነ ነው አባቴ? እሷ ባታይ እንኳን ጓደኞች አያም ኢንተርኔት የሚጠቀም ያደገ ሀገር ቁጭ ብላችሁ ስልክ ቲክቶክ በየቲክቶኩ የሚጠቀም ሳይኖርም ብለን ያስብከው ምን ነው የተነካው?
አያንተማ ወይ ደግሞ የሆነ ነገር አድርገ ሽዋ አድርጎኝ ነው እንጂ የሰላም አይደለም፣ የሰላም አይደለም። የሰላም ሰው እንደዚህ ያደርግ። ሚስት እያለው ሚስቱን በቁሟ ክዷት ሌላ ሚስት ፍለጋ በአደባባይ አይወጣም ማለት ነው። እና ምንድን ነው እሱ ኮና አንድ ነው። ምን ለውጥ አለውና ነው። እቺ ደግሞ 3 ልጅ ምን የመሳሰሉ 3 ልጅ ሰጥታ በዚህ ልክ በእውነት በጣም ነው የሚያስጠላ። ከስራ ከፈረንሳይ ወጥተህ እንደዚህ ማድረግ በጣም ያስጠላ።